ዝነኛው የግጥምና ዜማ ደራሲ አብዱ ኪያር ከወጣት ሙዚቀኞች ጋር እንግዲህ በአዳዲስ ስራዎች እየተከሰተ ነው። በተስጦ ውድድር የምናውቀው ስሚዝ ወይ ደግሞ እስማኤል አዲስ ስራውን ለአድማጭ አቅርበዋል። ይሄ ስራ ይምጣ ነው። አብዱ ኪያር ወደ እሱ መጣ ወይስ እሱ ወደ እሱ ሄደ? እንግዲህ አብዱ ኪያር ፕሮዲውስ ያደረገው በግጥምና ዜማ አግዞት የሰራው ስራ ነው እና ስለዚህ ስራ ለማውራት ስሚዝን አግኝተነዋል። አጠር ያለ ቆይታ ደግሞ ከእሱ ጋር እናደርጋለን። ሰላም ስሚዝ፣ እንደምን አለህ? ሰላም ሶል፣ እንዴት ናችሁ? ሰላም ነው? ሁሉ ሰላም ነው? እኔ በጣም ደህና ነኝ። አለን። አንተ እንደምን አለህ? ሁሉ አማን ነው፣ ሁሉ ሰላም። መልካም። በአዲስ ስራዎች ቶሎ እየመጣ ነው። ጥሩ ነው። በቅርብም ነበረክ ከሁለት ወር በፊት ሩቃት ይዤ የተሰኘ ስራ ሰርቼ ለቅቅ ያለው ዩቲዩብ ላይ አለ። በዞጃክ ዩቲዩብ ቻናል ነው የተለቀቀው። ከዛ በፊት ያው ብዙ ሰው እንደሚያውቀው የተወዳጁን አርቲስት የመልካሙ ተበጀን ስራ ሰርቼ ያው ብዙ ሰው ወዶታል። እንግዲህ አሁን ደግሞ የብቲ ጋር በጣም አሪፍ ስራዎችን ያው ይዘን እየመጣን ነው ማለት ነው። ለማንኛውም አሁን ይውጣ ብለህ መታሃል፣ ወጥቷል እና ከአብዱ ኪያር ጋር ነው የሰራችሁትና ከአብዱ ኪያር ጋር እንዴት ተዋወቃችሁ? ወደ አንተ መጣ? አይን ውስጥ ገባህ ወይስ አንተ ፈልገህ ሀሰሳ ሄድክ? እንደ ማንኛውም አድማጭ በጣም የምወደው ማከብረው ድምፃዊና የግጥምና ዜማ ደራሲ ነው። በጣም እና እንግዲህ ክለብ ላይ ነው የተገናኘ ነው። የቢዲ ጋር ክለብ ላይ በምንሰራ ሰዓት ላይ ያው ሚውዚክ ሪቮሉሽን ባልቤት ነበር። እዛ ነው የተገናኘ ነው ለመጀመሪያ ጊዜ እና እዛ ነው ሁለታችን ፐርፎርም ስናደርግ እዛ ነው የተገናኘ ነው። አየኝ ፐርፎርም ሳደርግ አሪፍ ነው። እሱ በጣም ክለብ ላይ የሚሰራ ሰው በጣም ነው የሚያበረታታው። እንደዚህ ፐርፎርም የሚያደርግ የሚጥር ሰው በጣም ነው የሚያበረታታው እና እዛን ጊዜ በቃ ተግባባን። በጣም እኔም የምወደው ማክብሮ አርቲስት ስለሆነ ብዙ ስራዎችንም እንዲሰራልኝ ስለምፈልግ ስራዎቹን ወዳችኋለሁ። በዛ ተግባባን። እንግዲህ ያው እንደ ወንድምም እንደ አባትም እንደ ጓደኛም ሆኖ ነው የመከረኝ፣ ብዙ ነገሮችን እያስተካከለልኝ እንግዲህ ብዙ ስራዎችን እየሰራን ነው። በነገር ላይ ይምጣን ስሰማው አጫወቱም የአብዱ ኪያር አይነት መንገዶች ወይ ደግሞ አቀራረቦች አሉ አደለ? እንደዛ ተሰምቶኛል እና ሀሳቡ ካንተ ነው የመጣው ይምጣ ወይስ ደግሞ ከአብዱ መጣ? እንግዲህ አብዱ ኪያር ጋር ስለ ሀሳብ ማውራት በጣም ከባድ ነው፣ በጣም ከባድ ነው። እንኳን ሀሳብ ልትሰጠውን ይቅርና ብዙ ነገሮችን አብረህ ቁጭ ብለህ በምታወራ ሰዓት በጣም የተለያዩ አይዲያዎች ነው የሚያነሳልህ። ብዙ አይዲያዎች አሉት፣ ብዙ ሀሳቦች አሉት እና እንግዲህ የራሱ ሀሳብ ነው፣ የራሱ አይዲያ ነው። ያው እንግዲህ ለአንተ ድምፅ ይሆናል ብሎ ለክቶ ያለውን ነገር ነው ብዙ ስራዎችን እየሰራን ያለ ነው። እንደዛ ነው ለክቶ ለአንተ ድምፅ ይሆናል ብሎ በጣም ጎበዝ ፕሮዲውሰርም ነው በነገራችን ላይ ቢዲ በጣም ማለት ነው። ምክንያቱም ለድምፅህ የሚሆንህን ነገር በጣም በቃ መርጦ ነው የሚሰራልህ። በቃ በልክህ ነው ሁሉ ነገር የሚያዘጋጅልህ እና ያው እንግዲህ በዛ መልኩ ነው ሁሉም አይዲያውም ሀሳቡም ሁሉ ነገር የእሱ ነው። እኔ እንግዲህ ያው የተባልኩትን ነው የዘፈንኩት ማለት ነው። እኔ አሁን ብዙ ጊዜ የአብዱ ኪያር ምልከታዎች፣ ሀሳቦቹ በጣም ይገርሙኛል። ፍቅርንም ማህበራዊ ጉዳይንም የሚገልጽበት መንገድ እና ምን ያህል እሱን ተጠቀምክበት? ይህንን ትልቅ የሆነ አቅም እንደው መጠቀም በደንብ የሚያስፈልግ ይመስለኛል። ከዚህ ስራም በኋላም ሊሆን ይችላል። በእርግጥ አዎ እንዳልከው አብዱ ኪያር በጣም ብዙ ሀሳቦች፣ ብዙ አይዲያዎች በዜማም በግጥምም ብዙ ነገር ያለው አርቲስት ነው እና ሙሉ የሆነ አርቲስት ነው ለእኔ እና ምንድነው አሁን እየሰራን ያለ ነው እኔ ብቻ ሳልሆን አሁን የቢዲ ብዙ አርቲስቶችን ብዙ ወጣቶች እንደኔ አይነቱ ወጣቶችን ይዞ ለማውጣት ነው ወደፊት። አሁን እንግዲህ በጣም እንደ ፕሮጀክት አድርጎ ነው የያዘው። ከዚህ በፊት ለዳዊት ጽጌም የሰራለት ዳርዳር የሚል ስራ አለ። እሱም በጣም ህዝብ ጋር ቀርቦ በጣም ተወዳጅ ሆኗል። ሜላትንም እንደዚሁ ወየ የሚል ስራ እንደውም አብሮ ገብቶ ብዙ ስራዎችን ብዙ ሰው ጋር አስተዋውቋት በጣም አሪፍ ነገር ነው። በቃ እንደዚህ ወጣቶችን እንደኔ አይነት ጀማሪዎችን ከዚህ በኋላ ብዙ ለማበረታታትና ለማገዝ የተነሳ ሰው ነው እና በጣም በዛ አጋጣሚ ማመስገን እፈልጋለሁ። እሱም በጣም ብዙ ታለንት ያላቸው ልጆች እየመረጠ እያየ እንደኔ ለማገዝ እና እንዲወጡ ለማድረግ ብዙ እየጣረ ነው። እንደዚህ አይነት ፕሮጀክት ላይ ነው ያለው። እዚህ የሙዚቃ ኢንዱስትሪ ላይ ስሚዝ አንዱ መሰረታዊ ሙዚቀኞች፣ የጥበብ ሰዎች የሚያነሱት ነገር ብዙ ፕሮዲሰሮች የሉም እና ሙዚቀኛው ራሱ ፕሮዲሰርም ሆኖ ነው እየሰራ የሚገኘው ይላል እና እንዲህ ፕሮዲሰር ሲገኝ ደግሞ ትልቅ ትርጉም አለው ብዬ አስባለሁ እና አስፈላጊነቱ ላይ ትንሽ
ከመጠቀም አንጻር ብናወራበት ሌሎች እንዲያግዙ መሆን ያለበት ነገር ላይ ሀሳብ ብትሰጠኝ ደስ ይለኛል። ፕሮዲውሰሮች በዚህ ሰዓት በጣም የሚያስፈልጉበት ሰዓት ነው ብዬ ነው የማስበው። ምክንያቱም ጀማሪ አርቲስቶች፣ ጀማሪ ዘፋኞች በጣም እየተቸገሩ ያሉበት ጊዜ ነው አሁን። ምክንያቱም በቃ እንደሚታወቀው ግጥምና ዜማ ትፈልጋለህ፣ ራስህ ፈልገህ ነው። ከዛ በኋላ ዜማ ለብቻ ነው፣ ግጥም ደራሲ ለብቻ ነው። ሁለቱ ጋር ትሄዳለህ። ከዛ አቀናባሪ አለ። ቪዲዮ ላይ ስትመጣ ደግሞ በጣም ከባድ ነው። በጣም በጣም ከምልህ በላይ ማለት ነው። እና ለጀማሪ በጣም አስቸጋሪ ነው። እና ይህን ሁሉ ነገር ሸፍኖ በአንድ ላይ አቅልሎልህ እንደዚህ አይነት ፕሮዲውሰር ሲገኝ ደግሞ በጣም እንግዲህ ከማመስገን በላይ ምንም ማለት አልችልም። እና በዛ ላይ ደግሞ የተሳካ ስራ ሲሆን በጣም ደስ ይላል። እና በጣም ትልቅ ስራ እየሰራ ነው ያለው ኤቢዲ። በዚህ አጋጣሚ በጣም ትልቅ ስራ እየሰራ ነው ያለው። ወደፊት ደግሞ ታዩታላችሁ የሚወጡት ስራዎችንም ብዙ ህዝቡም እንደሚወደው አልጠራጠርም። በዚህ አጋጣሚ ቅድም እንዳልኩ ሀሳብህ ብዙ ነው አብዱኪያር። ስለዚህ እሱን አግኝተህ አልበም አለመጀመር የሚቻል አይመስለኝም እና እየተጠቀምክ ነው በዚህ ረገድ። ቶሎ አልበም ለመስራት ቶሎ ወደ ሌሎች ስራዎች ከሱ ጋር አልበምም ጀምራችኋል ልንል እንችላለን? አሁን ለጊዜው እንግዲህ የተወሰኑ ስራዎችን እየሰራን ነው። በጣም በርካታ ስራዎችን ኤቢዲ ጋር እየሰራን ነው። ለጊዜው ይሄ ይውጣና እንግዲህ በተከታታይ የሚወጡ ስራዎች አሉ ማለት ነው። አሁን በተከታታይ ከዚህ ይምጣ ወጥቷል። አሁን ከይምጣ በኋላ ደግሞ ሌላ አዲስ ስራ ላይ እየተዘጋጀን ያለ ነው። እሱ ደግሞ ድጋሚ ለህዝብ እናቀርባለን። እንግዲህ የአልበም ስራችንንም ጎን ለጎን እየሰራን ነው። ጊዜው ሲደርስ ደግሞ እንግዲህ አልበሙንም ለህዝብ እናቀርባለን ማለት ነው። እሺ፣ በጣም እናመሰግናለን። እንግዲህ ይውጣን ከስቱዲዮ አውጥተን ለአድማጮች እንጋብዛለን። መልካም እድል። እሺ ሶልዬ፣ በጣም ነው ማመሰግነው እድል ሰጥታችሁ እኔም እናንተ ጋር ሀሳቤ እንድገልጽ ስላደረጋችሁ በጣም ነው ማመሰግነው። እንግዲህ ማመስገን ነው የምፈልገው ሁሉንም። እንዳልኩ ኤቢዲ በጣም አብዱኪያር በጣም ብዙ ነገር ትልቅ ነገር ነው ለእኔ እያደረገልኝ ያለው እና በጣም ነው ማመሰግነው ማለት እወዳለሁ። እንግዲህ የኢትዮጵያን ህዝብ ደግሞ ለእሱ መልእክት ማስተላልፈው አሪፍ አሪፍ ስራዎችን እየሰራን ያለው አብዱኪያር ለእኛም እየሰራልን ነው፣ ለሌሎች ልጆችም እየሰራ ነው እና እንግዲህ በማየት ዩቲዩብ ቻናሉንም ሰብስክራይብ በማድረግ እየገባችሁ በማየትም እንግዲህ እንደዚህ አይነት ጥሩ ሰው ሲገኝ ማበረታታት መደገፍ ያስፈልጋል እና በዚህ ህዝቡ እንዲተባበረን ነው። በጣም አመሰግናለሁ። ቴንክ ዩ። እሺ፣ መሰንበቻ ዜማውን ጋብዟችሁ ይመለሳል። አብራችሁ ነው